ሰላም ጤና ይስጥልኝ። ውድና የተወደዳችሁ የዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በክርስቶስ ይብዛ። ባይ ውድዩ ዛሬ ደግሞ በቅዱስ ገብርኤል ገላን ነው ያለው ማለት ነው። የቅዱስ ገብርኤል ገላን የሚገኝበት ቦታ ደግሞ ይሄን ማለት ነው። በጣም ደስ የሚል ጸበል ማለት እዚህ ጋር ላላችሁ እዚህ ጋር በጣም ኃይለኛ ጸበል አለ የቅዱስ ገብርኤል ነው። መታጠብ ለምፈልግ ማለት ነው። እና ዛሬ በባለቤቴ ጋር አብረን ሄደን ልንታጠብ ነው። እስከዛ ድረስ የመጥቀጥ ያለች እንዳይለኝ ግን ያላቅም ዝም ብዬ ነው የሚቀርጠው። መቅረጥ ይቻላል ወይስ አይቻልም የሚል ነገር አልጠየቅኩም። እና ውዴችዬ ላይክ ሰብስክራይብ አትርሱ። እስኪ ልሳለም እስከዛ እዚህ እንደዚህ አትክልቱን በጣም ነው የሚያምረው። ማራና ደስ ያለው ነገር ቢኖር በዚህ እየተገነባ ነው። ለበረከትም ቢሆን ተሳተፈ ያለና መንፈስ ቅዱስ ያ ካሜራ መቅረጥ ይቻላል ወይስ አይቻልም? ከተቀጣው ደግሞ ያው እንደዚህ ቢስክሌት በዚህ በኩል ተሰራለ ደስ የሚል ነገር የዛፉ አትክልቱ ላደረክልን ነገር ሁሉ አዳዲስ ቅኔን መቀኝልሃል። በዝማሬም ያው የሆነ ስምህን ከፍ እናደርጋለን። በተቀደሰው መቅደስህም ለዘላለም እናመሰግንሃለን። ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ ዘአምኖት ማጽል ፊደል ከሰይጣን በቅድመ ዛቲ ቅዱስ ቤተ ክርስቲያን እንተ ቤቴ ስመ ማርያም ጽዮን ለዓለመ ዓለም አሜን። መሐረነ ይትማጸን አምላካችን እግዚአብሔር መሐረነ ስንነው መሐረነ ተሳሃለነ ስንለው ይሳሃለነ አምላካችን እግዚአብሔር ፈጥሮ ለፍጡር አሳልፎ ለዲያብሎስ እንዳይሰጠን የምንጸድቅበት አእምሮ እንዲመጸውተን የታመሙትን ሕሙማን እንዲፈውስልን ሀገራችን ኢትዮጵያን ጽኑ ሰላም አድርጎ እንዲጠብቅልን አምላካችን ለብርሃነ ትንሣኤው ያደረሰን ለብርሃነ ዕርገቱ በሰላም በጤና ጠብቆ እንዲያደርሰን ከሰንበት ረድኤት በረከት ያውልብን ያሳደረብን አጋንንትን ያርቅልን መንፈስ ቅዱስን ያቅርብልን። በአቡነ ዘበሰማያት ኃይለ እግዚአብሔር አብይ ጊዜ የኢየሱስ ክርስቶስ ስለ ኃጢአት ሁሉ ቤት የማይሰራ ኃጢአት እግዚአብሔር ይፍታው። በዚህ በጸበሉ ጀርባ ያላችሁ ወደዚህ ፊት ለፊት ነውና ጸበሉ እስከሚመጣ ድረስ የጸበሉ ፕሮግራም እስከሚጀምር ድረስ እዚህ ጋር እንቆያለን። ታላላቅ አባቶች ይመጣሉ ማለት ነው። እስከዚያ ድርሳነ ሚካኤል እየሰማን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ወክቡር ኃያል ሊቀ መላእክት ሚካኤል ነገር በእንተ ዮሐንስ ጳጳስ ዘብሔረ ኢትዮጵያ ዘመጻምድር አቡነ ይስሐቅ ጳጳስ ዘይትነበብ አማስር ወሰኑ ለወርኃ ግንቦት በሰላም እግዚአብሔር አሜን። ፍልምና ዋስተቆቱ ያሉት ግን ሕዝበ ክርስቲያን ለዓለመ ዓለም አሜን። በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤል ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችሁ ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እናገራለን። የቅዱስ ሚካኤል ልመናው ረድኤቱ ከእኛ ጋር ይኑርና
እንደ ሐዋርያው ጳውሎስ ጠንካራ የሆነ እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቆስጠንጥንያ ንጉሥ በሚሆን በቴዎዶስዮስ ልጅ በንጉሡ በአርቃዲዎስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሡ የአርቃዲዎስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳስ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገሥጻት ጀመረ። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግሥት አውዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን የድሃ ቦታ ተመለስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስ ሥጋውን ደሙን እንዳትቀበል አወገዛት። በዚህ ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሱ አውግዞ ከሹመታቸው ያወረዳቸውን የኤጲስቆጶሳት ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ ዕረፍት ስላልሰጣት ወደ ቆስጠንጢኖስ ወደ ቄርሎስ መልእክተኞች ላከች። ሌሎችም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋንዮስን ማስጠርታ ሊቀ ጳጳስ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ ሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኝ አሉና፣ ቢሆንም እናንተ በሕገ ክርስቲያናችሁ የሚሻድበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህንን እግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጽማባቸውን አብያተ ክርስቲያን ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም ራሷ አንተ ፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋንዮስ ወደ ዮሐንስ ላከው። የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልት በሌሊትም ከሚደርስብን ነገር ሁሉ ለመጠበቅ ከኔ አይለዩምና፣ ስለዚህ እወጣ ዘንድ አልችልም። አሁንም እርስ በራሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቁር የንግሥቲቱን ቤተ መንግሥት እናቃጥላለን፣ ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም አሳልፈንም አንሰጠውም እያሉ የሚመጣው ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔር ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከእነሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልቦናቸው አባታችን ከንግሥቲቱ ጋር ታርቋል ብለው በሰላም ወደ ቤታቸው ይሄዳሉ። ንግሥት አውዶክስያ ግን በሌሊት ፈረስ ታዘጋጅና ልባ ወደ ወደደው አገር ትስደደኝ አለው። ኤጲፋንዮስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጢያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ እግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ። በየቦታው ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸው ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስት ዲያቆናትን ሁሉ ሾመላቸው። ከዚህ በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጢያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው
በቅዱስ ሚካኤል ጸሎትና እርዳታ ነው። ይህንን መጽሐፍ የሚያነበው ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎችንና ጎበዛዝቱን ከድቀት ኃጢአት ይደግፋቸው እስከ ዘላለሙ ድረስ አሜን። ታምሪሁ ለመልአክ ክቡር ሚካኤል ሰራዊተ ሰይጣናትን በሐጸ እሳት የሚነድፋቸው ብርሃኑን የተጎናጸፈ ተፈጥሮ ከነበልባለ እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁልጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ የሚከበርበት ኅዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማናኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበትን መሆኑን በማመን ለወደፊቱ የቅዱስ ሚካኤል የበዓሉ መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስት የቅዱስ ሚካኤል በዓል ለማክበር የሚጓዙ ሌሎች ክርስቲያኖችን ሰዎች አየች። ከእነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ የታቀፉ በደረታቸውም ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች። መሪር እንባንም በማፍሰስ ጽኑ ልቅሶን አለቀሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የመጻተኛዋን ጎስቋላና ደካማ የተናኩ የምሆን ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነህ ስማኝ እንጂ። አቤቱ ከጥልቁ ልቦና ወደ አንተ ስለምን ጆሮህን ዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ። ከማኅፀኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየው ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብፅዓት ሰጥቻለሁ እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመና ቀረበች። የመላእክት አለቃ የሚሆን ቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቁመው በአንቃይ ልቦና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔር ልጅ